ፍቺ ያልተገኘላቸው ሚስጥራዊ ቪዲዮዎች። አንደኛ፣ ንግሥት ኤልዛቤት። ይህ የእንግሊዟ ንግሥት ኤልዛቤት ላይ የታየ ክስተት ሲሆን በቤተ መንግሥት በተካሄደ አንድ ኮንፈረንስ ላይ ንግሥቷ ካጎነበሰችበት ቀናት ስትል አንደኛዋ አይኗ ሙሉ ለሙሉ ጥቁር ሲሆን ይታያል። ታዲያ ይህም በሰዓቱ በርካቶችን ያስደነገጠና እንግዳ የሆነ ነገር ሲሆን ይህም ቪዲዮ ታዲያ በተለይም በኤሊያን እና በኮንስታሌሽን ቲዮሪ ለሚያምኑ ሰዎች የንግሥቲቷን ይህንን አጋጣሚ ከእንደዚህ አይነት ምስጢራዊ ንግር ጋር ሲያገናኙት የተስተዋሉ ሲሆን ሌሎች ደግሞ ምናልባትም የካሜራው ኢፌክት አሊያም ጥቁር ጥላ አይኗ ላይ አርፎ ይሆናል እንጂ በፍጹም የሰው ልጅ አይን በዚህ ልክ ሊቀየር አይችልም ሲሉ ይሞግታሉ። ታዲያ እናንተስ ስለዚህ ምስል ምን ትላላችሁ? ሁለተኛ፣ የሚነጥሩት መኪኖች። አንድ ሚኒባስ መንገዱን ይዞ እየሄደ ባለበት ወቅት የትራፊክ መብራት በሚያስቆምበት ቦታ ላይ ሲደርስ በመቆም ፋንታ ከስር የሚገፋው ነገር እንዳለ ሁሉ ከፊቱ መንጠር ይጀምራል። ብዙም ሳይቆይ ግን ከጎኑ ቆሞ የነበረው ተመሳሳይ መኪናም እንዲሁ ከፊትና ከኋላ እየነጠረ መንቀሳቀስ ጀመረ። በመካከላቸው ምንም አይነት ነገር ሳይኖር የእንግዳዩን እንቅስቃሴ ሲፈጠር ከቆየ በኋላ ከፊት ያለው መኪና ወደ ጎን ተገልብጦ የወደቀ ሲሆን ታዲያ ይህ በመንገድ ላይ ካሜራ የተቀረጸ ምስል ብዙዎችን በአይን የማይታይ አንድ ኃይል ምናልባትም መኪኖቹን ሲያንቀሳቅሳቸው ሳይሆን እንዳልቀረ የራሳቸውን መላምት ሰንዝረዋል። ሶስተኛ፣ የመስታወት ምስል። አንድ አባት ከመስታወት ፊት ተቀምጦ በመጫወት ላይ የነበረ ልጁን ለማስታወሻ እንዲሆነው በማሰብ ካሜራውን ደቅኖ እየቀረጸው ሳለ አንድ አስደንጋጭ ነገር ይመለከታል። ሕፃኑ ከመስታወቱ ፊት ሆኖ እየሳቀ የነበረ ሲሆን በድንገት ዞር ሲል ግን በመስታወቱ ውስጥ ያለው ነጸብራቅ በመቀየር ፋንታ ምንም ሳይቀየር ባለበት እንዳለ የቆየ ሲሆን የሕፃኑ ምስልም አይኑ ሙሉ ለሙሉ ወደ ጥቁርነት ተቀይሯል። ቪዲዮ ከወጣ በኋላም ብዙዎች ሆን ተብሎ የተቀነባበረ ነው ብለው ያለፉ ሲሆን አንዳንዶች ግን በነገሩ ከፍተኛ ግራ መጋባት እንደፈጠረባቸው ተናግረዋል። አራተኛ፣ ቀለም። ስካይ ኒውስ የቀጥታ ስርጭት ዜና ፕሮግራም በቀጥታ እየተከታተሉ የነበሩ ሰዎች አንድ ለየት ያለና ለማመን የሚከብድ ነገር ያስተውላሉ። ይህም አንድ ሰው በእጁ ደማቅ ቀይ የሆነ የዶክመንት መያዣ ይዞ ሲወጣ የታየ ሲሆን እያለፈ ሳለ ግን ምንም የተቀየረ ነገር ሳይኖር በእጁ ይዞት የነበረው ዶክመንት ግን ወደ አረንጓዴ ሲቀየር ያስተውላሉ። ይህ ቪዲዮ ከታወቀ የዜና ማዕከል ቀረጻ የተገኘ ሲሆን እንዴት ሊሆን እንደቻለ ግን አሁንም ድረስ ምንም አይነት ማብራሪያ ሊገኝለት አልተቻለም። አምስተኛ፣ የቅድስት ማርያም ሐውልት። ኦሃዮ ውስጥ ባለ አንድ ቸርች ውስጥ የነበረች የድንግል ማርያም ሐውልት በጸሎታቸው መሃል አይኗን ጨፍና መልሳ ስትገልጥ የታየ ሲሆን ይህም በቦታው የነበሩ ሰዎች በአይናቸው የተመለከቱት ታምር መሳይ አጋጣሚ ሲሆን ብዙዎችንም ያስደነቀና ማብራሪያ ያልተገኘለት ክስተት ሆኖ አልፏል። ስድስተኛ፣ የሚሰወረው ሰው። በአንድ አየር መንገድ ላይ ተሰልፎ ወረፋ በመጠባበቅ ላይ ነበር አንድ ሰው የያዘውን ሻንጣ ትቶ የት ገባ ሳይባል ሲሰወር ይታያል። በዚህም ከኋላው የነበረችው ሴት እጅግ ስትደናገጥና ስትሸበር የሚያሳይ ሲሆን ታዲያ ለዚህ ማብራሪያ እንደሆነ ብዙዎች የሚናገሩት ኳንተም ዲፕሌስመንት የተሰኘ የፊዚክስ ሳይንሳዊ ቲዮሪ ሲሆን ይህም ብዙዎችን ያስገረመ ጉዳይ ሆኗል። ሰባተኛ፣ ባለ 3 እግሩ ሰው። በድንገት የተቀረጸው ይህ ቪዲዮ በአንድ በትራፊክ የተጨናነቀ አስፓልት ላይ የሚያቋርጥ 3 እግሮች ያሉት ሰው በካሜራ ያስቀረ ምስል ሲሆን ታዲያ ይህም በርካቶች ጭንቅላት ውስጥ ጥያቄን የፈጠረ ሆኖ አልፏል። አንዳንዶች የብርሃን እይታ የፈጠረው አሊያም ሰውየው ሆን ብሎ ሰዎች ምን ይላሉ የሚለውን ለማየት ያደረገው ነው ሲሉ፣ በሌላ በኩል ደግሞ በቀረጻ መሃል ሆኖ አሊያም ፊልም እየሰራ ሳይሆን አይቀርም የሚሉም አልጠፉም። ያም ሆነ ይህ ግን አሁንም ድረስ ይህ ቪዲዮ እርግጥ የሆነ ማብራሪያ አልተገኘለትም። ስምንተኛ፣ የቀጥታ ስርጭት። በአንድ የቀጥታ ስርጭት ዘገባ ላይ በማቅረብ ላይ የነበረችው ጋዜጠኛ በዜናው መሃል አይኖቿ ወጣ ባለ መልኩ መቀያየር ይጀምራሉ። አንደኛዋ አይኗ በፍጥነት እየተርገበገበ የነበረ ሲሆን ሌላኛው ግን እንደተገለበጠ ምንም እንቅስቃሴ ሳያደርግ ታይቷል። ይህንንም ተከትሎ ተመልካቾች ለሰከንዶች በቆየው የጋዜጠኛዋ እንግዳ የሆነ የአይን መለዋወጥ ግራ የተጋቡ ሲሆን አንዳንዶች የካሜራ ችግር ሳይሆን እንደማይቀር ቢገምቱም ሌሎች ግን ነገሩን እንደ አንድ አስፈሪ ሆረር ትዕይንት ተመልክተውታል። ዘጠነኛ፣
በአይን የማይታይ ተጋጣሚ። በቦክስ ሪንግ ውስጥ የሚሰነዘረው እያንዳንዱ ቡጢ የራሱ የሆነ ታሪክ ያለው ሲሆን ለየት ባለ መልኩ ግን ይህ ቦክሰኛ በሪንግ ውስጥ ብቻውን የሚታይ ቢሆንም የሚያደርገው የሰውነት እንቅስቃሴ ግን ከሱ ጋር የሚፋለምና በቡጢ የሚመታው ሰው ያለ ይመስላል። በሪንግ ውስጥ ሆኖ በግርምት ሲመለከቱ የነበረው አሰልጣኙም ምናልባትም የአእምሮ እክል ገጥሞት ይሆናል በማለት በአትኩሮት ቢመለከተውም በካሜራ እይታ ውስጥ የገባው የቦክሰኛው የፊት እንቅስቃሴ ግን በእርግጥም ለሌሎች የማይታይ እሱ ብቻ የሚያየው ተጋጣሚ ሪንግ ውስጥ እውን ኖሮ ይሆን የሚያስብል ሆኗል። 10ኛ ተንቀሳቃሹ ፌስታል። ይህ ደግሞ ልክ ህይወት እንዳለው ፍጥረት ሁሉ በጎዳናው ላይ ከወዲያ ወዲህ ሲንጎማለል የታየ ፌስታል ሲሆን ክስተቱም ምናልባት በንፋስ ኃይል አሊያም ደግሞ በሌላ ኃይል ሳይሆን እንደማይቀር ብዙዎች ገምተዋል። 11ኛ ኬቲ ፔሪ። በቅርቡ በተደረገ ኮንሰርት ላይ እውቋ ዘፋኝ ኬቲ ፔሪ በመድረክ ላይ ሳለች አይኖቿ የተለየ ገጽታን ሲያሳዩ የተስተዋለ ሲሆን አንደኛው አይኗ ወደ ታች፣ ሌላኛው ደግሞ በተቃራኒ አቅጣጫ በመሽከርከር ብዙዎችን አስደንግጦ ነበር። ታዲያ ይህም እስካሁን ምንና እንዴት እንደሆነ ያልታወቀ ክስተት ሆኖ አልፏል። 12ኛ ማክስ የለበሰው ፍጥረት። አንድ ሰው ራሱን በቀረጸበት ቪዲዮ ላይ የታየው ምስል በመጀመሪያ እንደ ማንኛውም ሰው የነበረው መልክ ይታይ የነበረ ቢሆንም በኋላ ላይ ግን እንደ ማስክ እጁንና ፊቱን በማውለቅ እውነተኛ ማንነቱ ሌላ አይነት ፍጥረት መሆኑን የሚያሳይ አስፈሪ ቪዲዮ በመልቀቅ ዓለምን አነጋግሯል። ብዙዎችም እንዴት ይህንን ቪዲዮ ይፋ ሊያወጣው እንደቻለ ጥያቄ ቢፈጠርባቸውም አንዳንዶች ግን ነገሩን አምኖ ለመቀበል ሲቸግራቸው፣ ሌሎች ደግሞ ስለ ቪዲዮ እውነታነት ሽንጣቸውን ገትረው ሲሞግቱ ተደምጠዋል። 13ኛ በውሃ ላይ የሚራመድ ሰው። ይህ አስገራሚ ቪዲዮ ላይ የሚታየው በውሃ ላይ እየተራመደ ያለ ሰው በብዙዎች ዘንድ መነጋገሪያ ሆኖ የነበረ ሲሆን በርካቶችም ከሌላ ፕላኔት የመጣ አሊያም ደግሞ ልዩ ኃይልን የተጎናጸፈ ሰው ነው ቢሉም ነገርየው ግን አሁንም ድረስ እንቆቅልሽ ቢሆንም አንዳንዶች ግን አሁን ላይ ፓንተን ሹዝ የተሰኘ እግር ላይ የሚደረግ ዘመናዊ ባለሞተር ዘመናዊ መሳሪያ በመጠቀም በውሃ ላይ መራመድ የተቻለ ሲሆን ምናልባትም ይህን ነገር ከዚህ ቴክኖሎጂ ጋር ሲያያይዙት ተስተውሏል። 14ኛ አስፈሪው መስታወት። ይህች ሴት በሶሻል ሚዲያ ላይ የሚለቀቅ አንድ ቪዲዮ ለመስራት ከመስታወቷ ፊት ቆማ ሳለ አንድ ለየት ያለ ነገር ይከሰታል። ይህም ከመስታወቱ ፊት ለፊት ሆና ራሷን በካሜራ እየቀረጸች ሳለ በድንገት ካሜራው ውስጥ ያለው ምስሏ ከሷ በተለየ መልኩ የአይን አቅጣጫው ተቀይሮ ወደ ካሜራው ሲመለከት ያሳያል። እሷም በድንጋጤ ወደ መስታወቱ በቀስታ ስትዞር የሷ የፊት እንቅስቃሴና የመስታወቱ ምስሏ የተለየ መሆኑን አስተውላለች። 15ኛ አስገራሚዋ የተሰወረች ሴት። አንድ የቴሌቪዥን ቀጥታ ስርጭት ከቤት ሆኖ በመከታተል ላይ የነበረ ሰው አንድ ለየት ያለ ነገር ይመለከታል። ይህም ከጋዜጠኛው ጀርባ አንዲት በእጇ ዕቃ የያዘች አዛውንት ሴት ስታልፍ የሚታይ ሲሆን በድንገት ግን የት እንደገባች ሳይታወቅ ትጠፋለች። ከጀርባ ልትደበቅበት የምትችል ምንም አይነት ዛፍ ወይንም ግንብ የሌለ ሲሆን ይህን የተመለከተው ሰው ዜናው በድጋሚ ሲተላለፍ በስልኩ ቀርጾ ቪዲዮውን በመልቀቅ ብዙዎችን አስገርሟል። 17ኛ አየር ላይ የቆየው አውሮፕላን። አንድ በመኪና ሲሄድ የነበረ ሰው ወደ ሰማይ ሲመለከት አንድ አውሮፕላን ምንም አይነት እንቅስቃሴ ሳይኖረው በአየር ላይ የቆመ በሚመስል መልኩ ይመለከታል። ታዲያ ይህን ለየት ያለ ክስተት በስልኩ ቀርጾ ቪዲዮን ይለቀዋል። ለዚህ ቪዲዮ ታዲያ እንደ ማብራሪያ ተደርጎ የቀረበው ምናልባት በአውሮፕላኑ ዙሪያ ከተቃራኒ አቅጣጫ የሚመጣ እኩል ግፊት ያለው ነፋስ አውሮፕላኑን አንሳፎ በመያዝ ባለበት የቆመ እንዲመስል አድርጎት ይሆናል የሚል ሲሆን፣ ሌላኛው ደግሞ ሰውየው የሚሄድበት መኪና በፍጥነት እየተጓዘ ከሆነ ምናልባት አውሮፕላኑን የቆመ ሊያስመስለው ይችላል የሚል ነው። 18ኛ ደርቃ የቀረችው የዜና አቃቢ። በአንድ የቀጥታ ስርጭት ላይ ዜና በማቅረብ ላይ የነበረችው ጋዜጠኛ በድንገት መናገር የጀመረችውን አረፍተ ነገር ሳትጨርስ ባለችበት ደርቃ ትቀራለች። ታዲያ ይህ ሲሆን ከዜናው ስር የሚሄደው ጽሑፍም ሆነ ሌሎች እንቅስቃሴዎች ቀጥሎ የነበረ ሲሆን ለጥቂት ደቂቃዎች በዚህ መልኩ ከቆየች በኋላ ታዲያ ከእንቅልፉ እንደባነነ ሰው ሆኖ በመንቃት ወደ ዜና ንባባ ተመልሳለች። አንዳንዶች የስርጭት መቋረጥ እንደሆነ ቢያምኑም አጋጣሚው ግን ከዛም የተለየ ነበር። 20ኛ በአየር ላይ የተንሳፈፈችው ወፍ።
በማህበራዊ ሚዲያ በተለቀቀ አንድ ለየት ያለ ቪዲዮ ላይ አንዲት ወፍ በአየር ላይ ተንሳፋ ትታያለች። ይህም ብዙዎችን ያስገረመና አነጋጋሪ የሆነ ጉዳይ ሲሆን አንድ ፕሮፌሰር እንዳሉት ከሆነ ይህች ወፍ ምናልባትም በማይታይ ቀጭን ገመድ ከዛፍ ጋር አሊያም ከሌላ ነገር ጋር ታስራ ሳይሆን እንዳልቀረ ቢናገሩ ምንም በአይን የሚታይ ከመብረር ያግዳት ነገር ግን አልነበረም። ብዙዎችም ምናልባትም እስካሁን ያልተደረሰበት ኃይል ወፏ ባለችበት ይዟት ሳይሆን አይቀርም ባይ ናቸው። 23ኛ የድመቷ አስገራሚ እንቅስቃሴ። ድመቶች የተለያዩ እንቅስቃሴዎችንና ለየት ያሉ ተግባራትን ሊፈጽሙ ቢችሉም ይህች ድመት ግን በተለየ ሁኔታ ለመራመድ እየሞከረች ቢሆንም የሚያንሸራትት መሬት ላይ እንደምትጓዝ አይነት ካለችበት ነቅነቅ ስትል አይታይም። ይህም እንቅስቃሴዋ አንዳንዶች ድመቷ በማይታይ ኃይል እየተጎተተች ሳይሆን እንዳልቀረ እንዲገምቱ አድርጓቸዋል። 24ኛ እንግዳ የሆነ የፊት መቀያየር። በአንድ የቴሌቪዥን የቀጥታ ስርጭት ዜና ፕሮግራም ላይ አንድ ጋዜጠኛ ላይ ለየት ያለ ነገር ይስተዋላል። ይህም ጋዜጠኛ ከስቱዲዮ ውጭ ሆኖ ስቱዲዮ ላሉት ጋዜጠኞች ዜና በማንበብ ላይ ሳለ እንግዳ በሆነ መልኩ ፊቱ መቀያየር ይጀምራል። ይህም አፍንጫው ወደ ጎን የመጣመምና ጆሮም እንዲሁ ቅርጹን መቀየር ጀመረ። ወዲያውም ምናልባት የካሜራ ችግር ከሆነ ተብሎ ስርጭቱ እንዲቋረጥ የተደረገ ሲሆን ነገር ግን በአንዳንድ ፊልሞች ላይ እንደምናየውና የኤሊያኖችና የሌላ የተለዩ ፍጥረት ዝርያዎች ሬፕታይል ሆነው በሰው ልጅ አካል ውስጥ ተደብቀው የሚኖሩ ሰዎች አሉ ብሎ የሚያምኑ አካላት ይህ ክስተት ጥሩ አጋጣሚ የሆነላቸው ሲሆን ምናልባትም ጋዜጠኛውም ከነሱ መካከል አንዱ ሳይሆን አይቀርም ሲሉ ተደምጠዋል። እናም ውድ ቤተሰቦች የትኛው በጣም አስገረማቸው? እስኪ ሁላችሁም ኮሜንት ላይ ስለ ቪዲዮቹ ግምታችሁንና ሐሳባችሁን ጻፉልኝ።